ሀገራችንን ክልላችንን ያዘችውን የብልጽግና ጉዞ ለማሳካት ግብርና የማይተካ ሚና አለው። ስለዚህ ግብርና ደግሞ የማይተካ ሚና እንዲኖረው ምርትና ምርታማነቱ እንዲጨምር የግብአትና ቴክኖሎጂ እንዲሁም ደግሞ ሳይንሳዊ አሰራርን አጣምሮ ወደ ተግባር መቀየር ያስፈልጋል። ይህን ስንሰራ ግብርና ትራንስፎርም ያደርጋል። ግብርና ትራንስፎርም ጋር ከሚሆን ደግሞ ለገጠር ትራንስፎርሜሽኑ ዋና ሁነኛ መሳሪያ ይሆናል። የገጠር ትራንስፎርሜሽኑ ደግሞ ሲሳካ መዋቅራዊ ሽግግር ይኖራል ማለት ነው። ያ ማለት ግብርና የመሪነቱን ሚና በኢኮኖሚው ዘርፍ ማለት ነው ለኢንዱስትሪው እንዲተካ ግብርና የበለጠ ማደግ አለበት። ስለዚህ ለማድረግ ደግሞ እና ምርትና ምርታማነቱ እንዲጨምር የሜካናይዜሽን ወይም ደግሞ ሳይንሳዊ አሰራር ሙሉ ፓኬጅን መሰረት አድርጎ የመስራት እንቅስቃሴዎች ተግባራዊ መደረግ አለባቸው። ከዚህ አንጻር እንግዲህ አንዱ ሜካናይዜሽን ነው። ሜካናይዜሽን ስጠራ ደግሞ እርሻ ትራክተር በጣም ወሳኝ ነው። የአፈር ጥልቀቱንም ለመጨመር ለምነቱን ለመጨመር የሶይል ኤሬሽኑ እንዲኖር በጣም በርካታ ጥቅሞች አሉትና ሜካናይዜሽን አንዱ ነው። ስለዚህ ይህን ስራ ደግሞ ስናይ ባለፉት አመታት ዞናችን ላይ ወደ ኋላ የቀረንበት ውጤት በማምጣት ረገድም ትንሽ ውስንነት የነበረበት ነውና ይህም በዚህ አመት በተሻለ መንገድ መቀየር አለብን ብለን ወደ ስራ ገብተናል። ግብርና እንግዲህ ዘመነ ሲባል ሜካናይዜሽንን በአግባቡ መጠቀም መቻል አለበት። እንግዲህ ሜካናይዜሽን እንግዲህ ቴክኖሎጂ ስንጠቀም ምርትና ምርታማነት ከፍ ይላል። እንደ ወረዳችን ደግሞ ለጋምቦ ወረዳ ከ45000 ሄክታር በላይ የሚታረስ የመኸርና የበልግ መሬት አለው። የመኸር መሬቱ ወደ 24000 አካባቢ ሄክታር መሬት አለውና ለዚህ ደግሞ እጅግ ምቹ የሆነ ለትራክተር እርሻ ለተለያዩ የቴክኖሎጂ ተጠቅመን ምርትና ምርታማነትን ከፍ እናደርጋለንና ለማድረግ ብዙ እንትኖችን እያስገባን ነው። ከዚህም ቀደም ያስገባናቸው ትራክተሮች አሉ። ዛሬም እንደ የትኛውም ወረዳ ሁለት ትራክተሮችን እናስገባለን ዛሬ። ስለዚህ ይህን ስናደርግ ደግሞ አርሶ አደራችን እስከ ዛሬ በቡጣ ማረሻ ያርስ የነበረው ምርትና ምርታማነትን እጅግ ዝቅተኛ የነበረው አሁን ላይ ደግሞ በትራክተር አርሰን የተሻለ ቴክኖሎጂዎችን ተጠቅመን ሜካናይዜሽን ተጠቅመን ምርትና ምርታማነትን ከፍ ለማድረግ እየሰራን ነው የምንገኘውና ወረዳችንም ለዚህ ፖቴንሻል ነው፣ አቅም አለው። ብዙ የሚታረስ መሬት አለው። ያን ያክል የሚያስቸግር አይደለምና ይሄን እየሰራን ነው የምንገኘው። ዛሬም እንግዲህ ደቡብ ወሎ ዞን አጠቃላይ በየወረዳዎቹ በሀገር ውስጥ የተመረቱ ትራክተሮችን አምጥቶ ርክክብ ሲያደርገን እጅግ በጣም ደስተኛ ነን። ምክንያቱም አሁን ላይ የአርሶ አደራችን ህይወት የምንቀይረው ምርትን የምንጨምረው እንዲሁም እድገትን የምናመጣው ዝም ብለን በባህላዊ ኋላ ቀር በሆኑ አሰራሮች ሰርተን ሳይሆን በተሻለ መልኩ ዘመናዊ አሰራሮችን ወይም ቴክኖሎጂን ተጠቅመን ምርታችንን ከፍ አድርገን እንደ ሀገርም እንደ ወረዳም እያንዳንዱን ፐር ሃውስ ሆልድ በእያንዳንዱ አርሶ አደር ደግሞ ምርትን ከፍ ስናደርግ ነው የሚል ነው ያለ። ስለዚህ ባለፉት የበጋ ወራቶች ሰፊ ስራ ስንሰራ ቆይተናል። ይህን ስራ ስንሰራ የቆየነው እንግዲህ ሜካናይዜሽን አርሶ አደሩ በራሱ ቆጥቦ ራሱ እንዲገዛ ለማድረግም ጥረት ስናደርግ ቆይተናል። በበጋ ወራት ወደ 22 ሚሊዮን ትራክተሮችን አርሶ አደሩ እጅ ብር እያዋጣ እየተደራጀ ሲገዛ የቆየበት አግባብ ነው ያለው። እነዚህም ደግሞ ወደ እርሻ ገብተዋል። ከ27000 ሄክታር በላይም ያረሱበት አግባብ ነው ያለው፣ የከረሙት ጨምሮ ማለት ነው። ስለዚህ አሁን ደግሞ ወረዳዎቹ ጋር በመመካከር የወረዳውን አርሶ አደር በማወያየት 10 ወረዳዎች ያሉ በ10 ወረዳዎች ያሉ አርሶ አደሮች ተደራጅተው ወደ 11 ሚሊዮን ትራክተር ገዝተዋል ማለት ነው በአርሶ አደር ደረጃ። በዛ በተጨማሪ ደግሞ ዩኒዮኖቻችንም እንዲሁ ተመሳሳይ ትራክተር ለመግዛት ጥረት አድርገው ዛሬ በድምሩ ወረዳም እንዲሁ ከልዩ ልዩ ገቢዎች በማሰባሰብ በተመሳሳይ ለአርሶ አደሮቹ እየገዛ ያለበት ሂደት አለ። በጥቅሉ ዛሬ 15 ትራክተሮችን ለወረዳዎቹ ወረዳዎች ደግሞ ለአርሶ አደሮቹ ርክክብ ያደረግንበት ሂደት ነው ያለው። ምናልባት የኛ ወረዳ ለሜካናይዜሽን እርሻ እጅግ በጣም ምቹ የሆነ ወደ 13000 እና ከዛ በላይ የሚሆን የእርሻ መሬት ያለበት ሁኔታ ነው ያለው። ምናልባት ደጋ አካባቢ ላይ ሳይሆን ቆላዎቹ አካባቢ ላይ በአፋር ድንበር አካባቢ ላይ በጣም የተንጣለለ መሬት ያለበት እዛ ቦታ ላይ ሰርተንበት ማናቀው አብዛኛውን ሰዓት እዛ ቦታ ላይ ያው እርሻ ታርሶ ያቅም ካሁን በፊት። አሁን ላይ ግን ይሄን የትራክተር ግዥ ያደረግ በዚህ ትራክተር ግዥ ቀጥታ ወደ እርሻ የምንቀይርበት ሁኔታ። ለዚህም ደግሞ አሁን ወቅቱ ተረጅነት ብዙ ተረጆች ያሉበት ሁኔታ ስላለ እሱን እዛ ቦታ ላይ የተሻለ ምርት አምርተን ከምግብ ሉዓላዊነት እስከ ማረጋገጥ የምንደርስበት ሁኔታ ይፈጠራል አስበናል።
ይሄ እንግዲህ ሲገባ ወደ ዞኑ ከዚህ ከባለፈው አመት ጀምሮ ወደ 52 ትራክተሮች ነበሩ። በዚህ አመት ደግሞ አሁን የምናሰራጫቸውን ጨምሮ በበጋ 22 አሁን 15 ወደ 37 ትራክተሮች እየገቡ ነው። ጥቅል ትራክተር የዞኑ ምጣኔ ወደ 89 ትራክተር እንዲኖር ያደርጋል ማለት ነው። ይሄ ትንሽ ተስፋ ይሰጣል። ተስፋ ማለት ዞኑ ለትራክተር ምቹ መሆኑን አርሶ አደሩ መጠቀም እንዲጀምር ልምምድ ያደርጋል እንጂ ካለን የዞናችን ፖቴንሻል አኳያ አሁን ትራክተሩ በቂ አይደለም። ግን አይነ ገላጭ ነው ደግሞ በዚህ ልክ ወደ ዞናችንም ገብቶ ስለማያውቅ ዛሬ ለማስገባት ጥረት አድርገናል። ይሄን በመስራታችን ቀጣይ የዞናችን የምርትና ምርታማነት ጭማሪ ላይ አዎንታዊ አስተዋጽኦ ይኖረዋል ብለን እናስባለን።